ጨረስሽ? ማሻአላህ ተክቢር፣ አላሁ አክበር። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ዋው ሀያት በቃ ሀያት ሆነሻል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እዛ ጋር ስልጣን እንዳለው መንፈስ ቅዱስ በሐዋርያት ላይ ሲያድር የእሱም ስልጣን እንዳለበት ይነግራል። አሁን የአብን ስልጣን ሲያወራ የእሱ ስልጣን እንደሌለ። ሰላም፣ እንዴት ነሽ? ሰላም ነው አላህ ማን ነው? አንደኛ መስከረም። እሺ ሁሱ ነኝ። አቃለ ቁጥሬ ልትል ነበር። እሺ እና ሻሃዳ ላስይዝሽ? እሺ ግን ቤተሰብ ምናምን አይረብሽም? በጣም ፈራሁ። አብሽሪ፣ ቤተሰብ ማሳወቅ ግዴታ አይጠበቅብሽ። አምላክ አላህ ሱብሓነሁ ወተዓላ በአንቺና በእርሱ መካከል ነው እንጂ ይህን ነገር ያዘዘው። የግዴታ ከሰለምሽ ለቤተሰብ ማሳወቅ አለብሽ። ካልሆነ አልቀበልሽም አላለም። ገብቶሻል? ያ አሁን አንቺ ያለ እኔ አሁን ስራ ቦታ ነኝ ያለሁት። ከእነሱ ጋር ትቀላቀል ምናምን በጣም ፈራሁኝ። ችግር የለም፣ ወደ እሱ እንመጣለን። እንዴት እንደምታደርጊ ሁሉ እነግርሻለሁ። አሁን ያለሽው ውጭ ነው አይደለ? አሁን ስራ ቦታ ነኝ። እንደሱ እስከሆነ ድረስ አሁን ሻሃዳ ትይዣለሽ። ስለ እስልምና ትምህርቶችን እውቀቶችን የምትቀስሚበት ግሩፕ ትገቢያለሽ። እውቀት በጨመርሽ ቁጥር በልብሽ ላይ ጽናቱ እየጨመረ ይሄዳል። ገብቶሻል አይደለ? የዛኔ ለቤተሰቦችሽ እንዳውም ወደፊት የምታስተምሪያቸው ትሆኛለሽ እንጂ በምትሄጂ ጊዜ አሁን ከእነርሱ ጋር አትኖሪም፣ አትገናኛቸውም፣ የምትጨራንቂበት መንገድ አይኖርም። ገብቶሻል? እዚህ ስራ ቦታ ያለሽ እውቀትን እየቀሰምሽ ትኖሪያለሽ። ልክ ምናልባት ወደዛ ስቴጅ ደግሞ ቀስ በቀስ እነርሱንም ወደዚህ መንገድ ትጠሪያቸዋለሽ። ነቢያቶችን አምላክ ጠራቸው። መጀመሪያ ትእዛዙም ሰጣቸው። ከዚያ ቀስ በቀስ ቤተሰቦቻቸውን ጠርተዋቸዋል። አንቀበልም ካሉ አንቀበልም ነው። ልክ ኢብራሂም እንዳደረገው ነቢያቶች እንዳደረጉት ትሆኛለሽ ማለት ነው። እና ወደ ቤተሰብ በምትሄጅ ጊዜ ማሳወቅ ሁሉ አይጠበቅብሽም። ምናልባትም ከሄድሽ ይሄ ነው ማሳወቅ የለብኝም። ግን መስቀል ምናምን መንገድ ላይ ሲያጡ ሌላ ነገር እንዳይፈጥሩ ብያ ያን ችግር የለውም። ብዙን አልገናኝ ስራ ቦታ ነኝ። እሺ ሻሃዳ ላይ ያዙና እንዴት ፈጣሪ ያውቃል። አብሽሪ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨረስሽ? ማሻአላህ ተክቢር፣ አላሁ አክበር። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል፣ አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱን መጀመሪያ ይቅር ይልለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሃን ሱመ እህተዳ ይላል። ወደ እኔ የተመለሰ ባሪያዬን እኔ እምርለታለሁ ብሏል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ወደ እኔ ብትመለሱ ከክህደታችሁ ብትቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ እንዲመለሱ ጥሪ አድርጓል። ባሪያዎችን ሁሉ የፈጠርኩባችሁ ሃይማኖት ኢስላም ነው ብሎ ተናግሯል። ወደ እኔ ተመለሱ ብሏል። ወደ እኔ በምትመለሱ ጊዜ ደግሞ ያለፈ ስህተታቸውን ሁሉ ይቅር ብዬ ነው ንጹሕ አድርጌ ነው የምቀበላችሁ ብሏል። እርሱ የምህረት አምላክ ነውና። ሌላኛው ነገር አንድ ሰው ሙስሊም ሲሆን ጊዜ አላህ በቀጣዩ ዓለም ምን ቃል ገብቶለታል? መቼም ከሞት በኋላ እንነሳለን፣ ከእርሱ ፊት እንቆማለን፣ ከሞት በኋላ ህይወት አለ። በቀጣዩ ዓለም ምን እንዳዘጋጀልን ቃል ገብተዋል ወይ? በራሱ አንደበት አዎ፣ አላህ ሱብሓነሁ ወተዓላ ቃል ገብተዋል። በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ አስገባቸዋለሁኝ፣
እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ይህም የእኔ የአላህ ቃሌ ነው አለ። ቃሌም እውነት ነው ተፈጻሚ ነው እያለ ይናገራል። ይሄ ነው። ሌላው ነገር አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለዚህ ላመንሹና ለመሰከርሽው ነቢያቶች ሁሉ ሲሰግዱለት ለነበረ አንድና ብቸኛ ለሆነው አምላክ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? አንድ ጥያቄ ይቅርታ፣ ሙስሊም ጓደኞች የምደዋወላቸው አሉ በሩቁ ማለት ነው። ግን እነሱ ጋር እንደዚህ አንዳንድ ትምህርቶች ምናምን ግሩፕ ገብቼ እማራለሁ፣ አንተ ጋር እማራለሁ። ያን ችግር የለውም አይደለ? ከእነሱ መማሬ ችግር የለውም ትችያለሽ። ከእነሱ ጋር ግሩፕ ገብቼ እየተማርኩ ያሉት ያኔ ያንተጠቀብያዎች በጣም አመሰግናለሁ። እሺ እሺ። ስምሽ ማን ነበር? እኔ መቅደስ። እሺ፣ ደስ የሚልሽ የሙስሊም ስም አንቺ የምትወጂው አለ ወይስ እኔ ላወጣልሽ? በጣም የምቀናው አንተ የምታወጣላቸው ስሞች ተናገራለሁና ሀያት የሚለው ስም በጣም ይመቸኛል። ዋው ሀያት። እሺ፣ በቃ ሀያት ሆነሻል ከዚህ በኋላ። እሺ፣ ስልክሽን እሰጣቸዋለሁኝ ለአንዳንድ እህቶች እንዲያስተምሩ፣ ልጆች ከሰለሙ በኋላ እንዲገቡና እንዲማሩ የምታደርጋቸዋለች። እሷም ታግዝሻለች። እሺ እሺ እህቴ፣ ጠንክሪ፣ በርቺ። መልካም ጊዜ ነው። እሺ እህቴ። الحمد لله الذي هداها للإسلام. እሺ ማክ ጥያቄ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እውነት ስላለ እሱም እንዲያዳምጥ ፈልጌ ነው። ትናንትና አንድ የእምነት አባት ጋር ገብቼ ነበርና ጥያቄ ጠይቄያቸው ነበረ እና መልሱ ስለገረመኝ ነው አንተን ላውራ የፈለኩት። ምንድነው ያልኳቸው? ሁለት ጥያቄዎችን ጠየቅኳቸው። ለነብዩላህ ኢሳ ወይ ደግሞ ለክርስቶስ ለኢየሱስ የተሰጠው ወንጌል የተወረደው ወንጌል የት ነው ያለው ብዬ ጠይቄያቸው ነበረ እና አስተማሪው ሲመልሱ ለሱ የተወረደ የተሰጠው ቃል የለም፣ መጽሐፍ የለም፣ ልክ እንደነ ሙሴ የተሰጠው ስላቸው ሙሴም አብርሃምም ሲኦል ነበሩ አሉኝ። ሲያስተምሩ ማለት ነው። እንዴት ሲኦል ነበሩ ምን ማለት ነው ስላቸው ሲኦል ገብተው ነበረ። ገሃነም ነው የሚሉኝ ስላቸው ገሃነም አይደለም፣ ገሃነም የሚባል ነገር የለም፣ ሲኦል ገብተው ነበር፣ ክርስቶስ ከመጣ በኋላ ነው የወጡት አሉ። አንድ ይሄ። ሁለተኛ ደግሞ ብዙ ጊዜ አልኳቸው እኛ አካባቢ ላይ የምናየው ሰጪም ነሺም ፈጣሪ አላህ ነው አልኳቸው። ትክክል አሉኝ፣ በትክክል አሉኝ። ግን አንዳንዴ የሚስተዋል ነገር አለ፣ የሚጋጭ ነገር አልኳቸው። ምንድነው አሉኝ። የገብርኤል ስጦታ፣ የማርያም ስጦታ፣ የመድኃኒዓለም ስጦታ ብለው ይለጥፋሉ እና ይሄ ነገር አይጋጭም ወይ ብዬ ጠይቄያቸው ነበረ። አይ እነሱ እኮ ያሰጣሉ፣ ያማልዳሉ፣ ያሰጣሉ ብለው መለሱልኝ። ይሄ ምን ያህል ትክክል ነው ብሎ ያስባል እውነት የሚባለው ልጅ እንዲመልስልህ ፈልጋለሁ። ያው ላንተ ላስረዳህ ምናምን ሳይሆን እሳቸው አባት ነኝ ብለው ትምህርት እያስተማሩ ስንጠይቃቸው የሰጡን መልስ ስለሆነ በጣም ስለገረመኝ እና ሌላ ደግሞ ለአንተ የምሰጥህ ደግሞ ምንድነው በመጀመሪያም የገባሁበት ምክንያት ያሲንን በአንተ ድምፅ መስማት ስለምፈልግ ነው። ጊዜ ካለ አዎ ፍቃደኛ ከሆንክልኝ ኢንሻአላህ እሱም በአንተ ድምፅ መስማት ፈልጋለሁ ሲቀራ እሱን ሰምቼ መተኛ ስለምፈልግ። እሺ እውነት መልሳለህ፣ ለጥያቄዎች ትመልስለታለህ። ነቢያቶች ክርስቶስ ከመምጣቱ በፊት ነፍሳቸው ወዴት ነበር የምትሄደው? ወደ ሲኦል ነው። ትክክል ናቸው። ሲኦል ምንድን ነው? ያ የመሰቃያ ቦታ ነው።
ምን ይሰራሉ እዛ ነፍሳት፣ የነብያት ነፍሳት? ለምሳሌ አሁን ኢሳይያስ ምን ብሏል መሰለ? ጽድቃችን የመርገም ጨርቅ ሆኖብን ብሏል። ምክንያቱም ጻድቅ ሆኖ ሳለ በመጋዝ ተሰንጥቆ ስለ አምላኩ የሞተ ሆኖ ሳለ ነገር ግን ሲኦል ገብቷል። ለዛ ነው ጽድቃችን የመርገም ጨርቅ ሆነብን ያለው። ግን ከሲኦል ከእሳት ይጠብቃቸው ነበር ይባላል። ምክንያቱም የእግዚአብሔር ነፍስ የቅዱሳን ነፍስ በእግዚአብሔር እጅ ናት ስለሚባል ማለት ነው። ለምሳሌ አሁን አብርሃም ነዌና አላዛር ሞተው የነዌ በሲኦል ሲሰቃይ አላዛር በአብርሃም እቅፍ ሆነ ይላል። አሁን ነዌ ከእጁ ከጠብታ ውሃ እንዲሰጠኝ ይፈልጋለሁ ብሎ አብርሃምን ጠየቀው ይላል። ክርስቶስ መጥቶ በሁለት ካክችን መካከል እሳት እንትን ጋፕ አለ፣ አንተ እኔ ጋር እኔ አንተ ጋር አትደርስም ይለዋል። ይችን ፖይንት ልጨርስልህ። አሁን ይህ ምን መሰለክ፣ እዛው ሲኦል ውስጥ ሆነው ማለት ነው። ሲኦል ውስጥ ሆነው አብርሃም እና አላዛር ከእሳት ተጠብቀው ሲኖሩ፣ ነዌ ግን በእሳት ይቃጠል ነበር። የት ጋር ነው እንደሱ የሚለው? ዮሐንስ ወንጌል ላይ ነው። ብዙ ጊዜ ምዕራፍና ቁጥር ሰነፍ ነኝ ብራዘር እና እንትን ይሄ ግን ያው የአላዛርና የነዌ ታሪክ ማንም ያውቀዋል። ይሄን ታሪክ ማንም ያውቀዋል ሳይሆን እዚህ ጋር በጥቅስ ነው የምታወሩት። ክርስቶስ መጥቶ ባይሰቀል ኖሮ ነብያት ወደ ገሃነም ነበር የሚሄዱት። አዎ እና ገሃነም ነበሩ አልኩ እኮ። ገሃነም ሲኦል ሆነው ግን ከመከራ ከእሳት ይጠብቃቸው ነበር። ልክ አሁን አብርሃምን እንደጠበቀው። ስለዚህ አብርሃም እኮ ሲኦል ገብቷል። ስለዚህ እሳት አይገቡም ማለት ነው። ክርስቶስ መጥቶ ባይሞት ክርስቶስ ከሞተ በኋላ ነፍሳትን ሁሉ ማርኮ ወደ ገነት አስገባቸው። ገሃነም የሚባለው መቼ ይከፈታል? ሲኦል የነበሩት ወደ ገሃነም ይገባሉ። ገነት የነበሩት መንግስተ ሰማያት የሚባል ሰማያት ኢየሩሳሌም የምትባለው አምስተኛ ሰማይ ላይ ይገባሉ። ክርስቶስ መጥቶ ባይሞት ለሰው ልጆች ከናካቴው ባይሞት ነብያት ወደ ገሃነም ነበር የሚሄዱት። ያለ ክርስቶስ ወደ ገነት አይገቡም አይደለ? ነቢያቱ ራሱ እኮ የመጡት እኮ ክርስቶስ መኖሩን እንደሚመጣ ለማመልከት እኮ። ለምን መጡ አይደለም ነብያቶቹ ጥያቄ። እርሱ ባይመጣ ኖሮ ወደ ገሃነም ነዋሪዎች ናቸው ነብያት ራሱ ማለት ነው። የገሃነም ናቸው አይደለ? አዎ ነብይም አይኖርም እንጂ ሲጀመር ኢየሱስ ካልመጣ ነብይነት ምን ይሰራል? አይሰራም እኮ። ስለሱ እኮ ነው ትንቢት የተናገሩት። ስለዚህ ክርስትና የነብያት ጠላት ነው። የምሬ ነው ወላሂ። ነብያትን የገሃነም ናቸው ያለ ክርስቶስ ደም ብለው የሚያስተምር ተወርተ አይ ነቢያቱ ራሳቸው ክርስቶስ ይመጣል ብለው እኮ ሊሰብኩ ነው የተነሱት። እሱ ካልመጣ ስለምን ይሰብካሉ? ለምን መጡ አይደለም ስለ ነብያት ጥያቄ። እነ አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ታላላቅ ነብያት ያለ ክርስቶስ ደም በቃ መዳን አይችሉም ማለት ነው። ክርስቶስ ባይመጣ ኖሮ ወዴት ነው መኖራቸው? እንዳለ ሲኦል ገሃነም ይቃጠሏት ነበር። በነገራችን ላይ ነብይ አብርሃም አሁን ነብይ አይባልም በእኛ። ነቢያት የሚባሉት 15 ናቸው። እነሱ የክርስቶስ መምጣትን ተንብየዋል። ለምሳሌ ኢሳይያስ ኖት ወንድ ልጅ እንደሚወለድ አማኑኤል እንደምትለው ገልጿል። ያ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ትንቢት ተናግሯል። አማኑኤል ብላ ጠርተዋለች። ኢየሱስ ትይዋለሽ ነው ያለ ገብርኤል ለማርያም ኢየሱስ ትይዋለሽ ነው ያለ። ስለዚህ አማኑኤል ትይዋለሽ አላላት። አዎ እሱ አላላት። እሱን አይመለከትም። እሺ ገብርኤል ሲመጣ ጊዜ ፍጹም ሰው ፍጹም አምላክ ይሆናል። አሁን ቅድም የጠየቀው ጥያቄ አንደኛው ቅዱሳንም ያድናሉ ምናምን ብሏል መሰለኝ። እነሱ ይሰጣሉ ወይ ነው ጥያቄው። እነሱ የገብርኤል የሚካኤል ስጦታ እያላችሁ ትናገራላችሁ አይደለ? ገብርኤልና ዝክር ለማለት ፈልጎ መሰለኝ። ይሰጣሉ ወይ መልስለት። ምንድነው መሰለክ ያው በኦርቶዶክስ አስተምሮ ቃል ኪዳን ገብቶላቸዋል ለቅዱሳን። በዛ መሰረት ያድናል ቃል ኪዳኑ። በወንጌል ደግሞ ምንድነው ያለው ካልክ በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል ይላል። የጻድቁ ዋጋ ደግሞ መንግስተ ሰማያት ነው። ስለዚህ በጻድቁ ስም ቀዝቃዛ ውሃ ስትሰጥ ያ ማለት ዝክር እንለዋለን። ምጽወታውን ዝክር ይባላል። እሱን ስታረግ የእግዚአብሔር መንግስት ትወርሳለህ። ጥያቄው ምንድነው? እሱ የገብርኤል ስጦታ የሚካኤል ስጦታ እያላችሁ
በተሰጣቸው ጸጋዎች ላይ ትለጥፋላችሁ፣ ትናገራላችሁ። እነዚህ መላእክቶች የመስጠት አቅም አላቸው ወይ? ይሰጣሉ ወይ? ጸጋ ነው ወይንስ አንዱ አምላክ ነው የሚሰጠው ነው ጥያቄ። አይ በተሰጣቸው ስልጣን አለ አይደለ? ከእግዚአብሔር በተሰጣቸው ስልጣን በቃል ኪዳናቸው ይሰጣሉ ማለት ነው። ኦኬ፣ እነሱ ጸጋን መስጠት ይችላሉ ማለት ነው። ሰው መስጠት፣ ልጅ መስጠት ምናምን ይችላሉ። ጸጋ፣ ኃይል፣ ስልጣን ስለተሰጣቸው በቃል ኪዳናቸው የለመንከውን ያደርጉልሃል። የቱ ጋር ነው እነሱ እንደሚያደርጉ የተገለጸው መላእክቶች? እሺ የቱ ጋር ነው? አሁን መጽሐፍ ቅዱስ ላይ ባጭሩ ቅድም የጠቀስኩልህ ነው ያለው። ምንድነው? በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል የሚለው አለ። ያ ዋጋ የመንግስተ ሰማያት ነው። ዝርዝር ሐሳቦች ደግሞ አሉ። ዝርዝር ሐሳቦች ምን መሰለህ? አንዳንድ ጻድቅ ቅዱሳት መጽሐፍት ላይ እስከ 12 ትውልድ ድረስ እምርልሃለሁ የተባሉ አሉ። እነሱ ይሰጣሉ ወይ ነው ጥያቄው። መክሊት ሰላም ነው? እንዴት ነሽ? ሰላም ነው። እሱ እንዴት ነህ? አለን። ደህና ነሽ? አለሁኝ። አንድ ሁለት ጥያቄ ጠይቄ ልውጣ። እሺ። ሂጃብ የምትለብስ ሴት ሁማን ሄር ማድረግ ትችላለች? ሁማን ሄር ምንድን ነው? ሁማን ሄር ማለት ያው እኔ ያደረኩት አይነት ፕሮፋይል ያለው ጸጉሩ ማን ሄድ ያልሽ መስሎኝ ነው። ሁማን ሄር አይቻልም። ለሙስሊም ሴት በፍጹም አይፈቀድም ሁማን ሄር። እሺ የጸጉር ቀለምስ? ማጥቆሪያ የጥቁር ቀለም አይቻልም በሚለው ነው። አይቻልም ምክሩ ነው። ማንኛውም አይነት ቀለም ከጥቁር ውጭ ችግር የለውም። ወይንም ጥቁሩ ላይ ሌላ ከለር ከተቀላቀለበት ችግር የለውም። ጥቁር ልሙጥ ጥቁር ነው የተከለከለው። ጥቁር ነው የማይቻለው እንጂ ሌላ ከለር ይቻላል። ምን አልሽኝ? ንቃብ ለምትለብስ ሴት ትለኛለች ጓደኛዬ። አይሆንም አይቻልም። ሌላ ከለር ይቻላል፣ ጥቁር አይቻልም ነው እያልከኝ ያለው? እሺ አመሰግናለሁ።